ቆይ ምንድነው የምትፈልጊው? የምፈልገውንማ ነግራቸዋለሁ። እኮ በጣም ነው የምወድሽ። ደግሞ አውቃለሁ በየትኛውም ሁኔታ ውስጥ ሆነሽ እንደምታስብኝ እርግጠኛ ነኝ። ለጠለፋ በተጠቀማችሁበት መኪና ሰፈር ውስጥ እየሄዳችሁ ለያይታችኋለች። ብዙ ቦታ ዞርን፣ ግን ምንም ልናገኝ አልቻለም። መኪናውን ብዙ ሰው ስለሚያውቀው አትጨናነቁ፣ ይገኛል። እስኪ ሊያ ቆንጆ ናት። ሲያርፍሽ የማይናገረው እንዴ? በመጨረሻም ፈገግታህን ስላየው ደስ ብሎኛል። ጌዲዮን እየመጣ ነው። ምን? ጌዲዮን ማለት ለቅሶ ላይ ነበረ ጓደኛ ነው? ጥሩ ዜና ነው። አየህ አይደል? እውነተኛ ጓደኛ ማለት በችግርህ ጊዜ አብሮህ የሚሆን ነው። ቆይ ጌዲዮን ወደዚህ እየመጣ ነው? አዎ። እንዴት ነው ወደዚህ የሚመጣው? ማሚ እዚህ መምጣቱ ልክ ነው ብለሽ ታስቢያለሽ? ልዑል የተናገረው ግልጽ ነው። ጌዲዮን እዚህ ካየኝ መዋረዴ ነው። እዚህ ሰፈር መሆኔን ማንም አያውቅም። እና የት ነው ነበር ያልሻቸው? ለእረፍት ከአዲስ አበባ ውጭ እንደሆንኩ ነው የተናገርኩት እና ሁሉም አምነውኛል። አሁን ግን በዚህ በማይረባ ምክንያት ልጋለጥ ነው። እና መሳለቂያ መሆንሽ ነው። ግን እኮ ማሚውን ነገር አድርጊ። እንግዲህ ለአንቺ ብለን ከሀገር አንወጣ። ፕሊዝ። ምን ማለትሽ ነው ማሚ? እዚህ መሆኔ ከታወቀ እኮ መዋረዴ ነው። ሶሻል ሚዲያ ላይ አይፋቱኝም። ዓለም በአንቺና በነዛ በማይረቡ ጓደኞች ዙሪያ ዞር። ሁሉም ነገር በደንብ ተዘጋጅቶልሃል። ክራባት በደንብ ታስሯል። ማጥለቅ ብቻ ነው ይቀር። አመሰግናለሁ ሊድ። ከመሄድሽ በፊት ግን ምንድነው? ስራ ላልፍድና አለቅ። ትናንት ከዘሬ ጋር በነበረች ነገር ማስደናቂ ነበርሽ። ግን ይህን ነገር ለፖሊስ ማሳወቅ የለብንም? ልጃችን እኮ ገላው ነበር። ትምህርት ቤት በምትመራበት መንገድ ህይወትን መምራት አትችልም። አንዳንድ ጊዜ ለሰዎች እድል መስጠት አለብህ። ቅብዝብዝ ነገር ነች። እሱ እውነት ነው። ግን ለምን አልተረጋጋችም? ይህንን ጉዳይ ማጣራት የለብንም? እሷን ከመወንጀል ችግሩን ከስር እስከ መሰረቱ መፍታት ይሻለናል። እስር ቤትም ሆነ ማገገሚያው ናቸው። ማገገሚያ ውስጥ ከሰካራሞች ጋር ሆና የስካር ታሪክ ስላወራች የተሻለች አያረጋት። ቅጣት ላይ ትኩረትን አታድርግ። ዘውዴ በዚህ አይነት ጥቃት ከተወነጀለች እስር ቤት ትገባለች። ያ ደግሞ ቴዲ መልሳ ልታገኘው አትችልም። ከዚህ በኋላ ግን አንድ ነገር ብታደርግ አልምራትም። እስር ቤት ነው የምወረውራት። አውቃለሁ። አሁን ግን ቴዲን ለማግኘት ትክክለኛ ቦታ ነው ያለችው። ስለ አንቺ ግን አንድ መጽሐፍ አለብኝ። ኧረ የኔ ታሪክ ያንተ ስራ መፍቻ ነው በል።
ምን እያደረግሽ ነው? ፀጉሬን እያስተካከልኩ ነው። ስታይኝ ምን እያደረኩ ይመስላለሁ? ጌዲዮን እስካሁን መምጣት ነበረበት። ሰፈሩን ታገኘው? ሳሮ እንዴት ነሽ? ምን ነው? ተዋባ ከሷል። ለመቀጥቀጥ ዝግጁ ነሽ? ጭድን አረግፍልሃለሁ። አስተነፍስሃለሁ። ምን ማለት ነው አስተነፍስሃለሁ? እስቲ ቁጭ በል በቃ። ለጊዜው ደህና ነኝ ጋሽ። ልጄ እኮ ነፍሰ ገዳይ አይደለች። አይኗ ግን የሚናገረው ይሄን አይደለም። አንተ ራስህ ትላንት አይተሃት የለ እንዴ? ዛሬ ደግሞ አይን አንባቢ ሆንሽ። ልጅህ በቀልን ትፈልጋለች። ማንም ላይ እርምጃ ከመውሰድ ወደ ኋላ አትልም። ነግሬሻለሁ። ብሌንን ያሳደግኳት እኔ ነኝ። ወሬዋ ከዛች አያልፍ። በቅሉ መሰረት በቀጥታ መሄድ ብቻ። ወደምንፈልገው መንገድ ምሯት። እሱን አታስብ ጋሽ። ይህ ጉዳይ የኔ ብቻ አይደለም ደሊና። ከተደረሰብን ፖሊሶቹ ሌሎች ወንጀሎቻችን ለማግኘት መቆፈራቸው አይቀርም። መጣች። ስለምንድን ነው ወሬው? ደሊና ትንሻለች። ለዛ ነው የጠራኸኝ? የዘራፊዎቹ መኪና አይቼዋለሁ። ምን? የት ነው ያየሽው? ቦታው ገራውን ይዛሽ ትሄዳለች። ታዲያ ምንድን ነው የምንጠብቀው? ይህ ለእኔ በጣም ትልቅ ነገር ነው አባ። በጣም አመሰግናለሁ። ገዳዩ ከተገኘ በኋላ በደንብ ታመሰግንኛለሽ። አሁን ቶሎ ሄዱ። ወዴት እንደምንሄድ አታውቂም እንዴ? ምን አይነት ጥያቄ ነው? በየትኛው በኩል ብንታጠፍ ይቀርበናል ብዬ እያሰብኩ ነው እንጂ። ስለ መኪናው ባለቤት የምታውቂው ነገር አለ? ስሙ ነጋ እንደሚባል ብቻ ነው የማውቀው። ነጋ? ዝነኛና ታዋቂ ጠላፊ ነው። ልጥጥ ሰፈር ነው የሚኖረው አሉ። እዚህ የሚመጣው ለስራ ነው። እንደዛ የሚኖር ሰው ከሆነ ብዙ ጠላቶች ሊኖሩት ይችላሉ። ጠላቶቹንና ፖሊሶችን ለማደናገር በየቀኑ በተለያየ መኪና እንደሚመጣ ሰምቻለሁ። ያንን አላውቅም ነበር። እኔ የምልሽ ግን አንቺ ስለ ጠለፋ ይሄን ያህል እንዴት ልታውቂ ቻልሽ? የአክስቴ ልጅ ከጠላፊዎች ስራ አይጠፋም ነበር። የሚነግረኝ ታሪክ ሁሉ በሌሊት እንደሚፈጸም ነው። ስለዚህ አክስትሽ ልጅ ሊረዳን ይችላል ማለት ነው። አስተናጋጅ እንዳልሆንሽ አውቃለሁ። ለአባቴ ምንድን ነው የምትሰሪው? የኔ የስራ ድርሻ ምንም የለኝም። ምንም ሳትሰሪ ነው የሚከፍልሽ? ያው ስለምላላክለት ነው የሚከፍለኝ። ግን ጋሽ ዝናው ስለምላላክለት ብቻ ሳይሆን ጎዳና ላይ እንዳልወድቅ እያሰበም ነው ገንዘብ የሚሰጠኝ። ለዛ ነው የስራ ድርሻ የለኝም ያልኩሽ። ልክ ነሽ። አባቴ በጣም ጥሩ ሰው ነው። ይኸው እኔ እንኳን ከባለቤቴ ግድያ በኋላ ኑሮን ሁሉ ትቶ እኔ ጋር ነው ያለው። ግን እንደዚህ ልብሽ እስኪቆም የደነገጥሽው ስለ አባዬ ለማውራት ነው? ከጎዳና ላይ አንስቶ ህይወት ለሰጠኝ ሰው አይደለም ልቤ ትንፋሽ ቢቆም ይገርማል።
እናትህ እንዴት ናት ቴዲ? አልተናደድክባትም እንዴ? ለምንድን ነው የምናደድበት? እሺ አሁን መች ነው የምታያት? ጎብኚ ከመግባቱ በፊት የ2 ሳምንት ሕክምናን ማጠናቀቅ አለባት። 2 ሳምንት ረጅም ነው። አዎ ናፍቃኛለች። እባክህ አውቃለሁ። አይዞህ ሕክምናውን ስጨርስ ትመጣላለች። እሷ ከተሻላት እኔ ደስተኛ ነኝ። ምንም ነገር ከፈለክ ግን ያለውልሽ። አመሰግናለሁ። ስንጨርሱ የማደርግላችሁ ነበር። ቶሎ እንድንጨርስ እያጓጓሽ ነው አይደል እናቴ? እንደውም ከጨረሳችሁ የፈለጋችሁበት ሄዳችሁ ትዝናናላችሁ። ቶሎ ጨርስ። ጌዲ አለቀልህ። ምሽግል ሰብረው ነው። እስኪ ሞክር አልኩ። ተበላ ቦም። ጀግና ተጫዋች ሆነ ኪለ እንዴ? አንተም ጎብዛሃል። ያው ማስተሩን ማሸነፍ አልቻልክም እንጂ እውነት በጣም ናፍቀኸኛል። አባቴ ከሞተ በኋላ እንደዚህ ደስ ይለኛል ብዬ አላሰብኩም ነበር። አመሰግናለሁ። ፈታ መዝናናቱን ገና መጀመር ነው። አሁንም መሸነፍ ከፈለክ መድገም እንችላለን። አረ ረጅም ጊዜ ተጫወትን እኮ። አሁን ዞር ብለን ሰፈሩን ብናየው ደስ ይለኛል። ወዴት? ሰፈርን ዞር አድርጋ አሳየኝ እንጂ። እመን እንግዲህ ሰፈሩ ምንም የሚጎበኝ ነገር የለውም። ተው እንጂ ልውል። ምንም ብትል ሀሳቤን አታስቀይረኝ። ደግሞ በዛውም ኬክ እንበላለን። ዛሬ እኔ ነኝ የምጋብዝ። ቆይ ችግር ውስጥ ብንገባስ? የምን ችግር ነው የምታወራው? ወይስ እኔ የማላውቀው ነገር አለ እንዴ? እና ከየት ነው የምንጀምረው? አትጓጉ ብዙ። መኪናውን እዚህ ውስጥ ነው ያየሁት። እርግጠኛ ነሽ? የመኪና መለዋወጫ እየጠየቅኩ እያለ ነው ሲገባ ያየሁት። ወደ ውስጥ መግባት አንችልም? እርግጠኛ ነኝ እዚህ ውስጥ ነው ያየሁት። ግን ደግሞ የመኪናውን ሰሌዳ ማየት አንችልም። እንዴት እርግጠኛ ልንሆን እንችላለን? ይሄን ለማረጋገጥ አንድ መንገድ አለኝ። እንግባ ልትይኝ ባልሆነ ለፖሊሶች ደውል። ምናልባት እነሱ መግባት ስለሚችሉ ታርጋውንም በዛው አረጋግጠው ይነግሩናል። እሱን የማረግ ትዕግስቱም የለኝም። ተረጋጊ እንጂ። ችግሩ እኮ መግባቱ ላይ ብቻ አይደለም። ከገባሽ ሰውየው እየተከታተል ነው እንደሆነ ያውቃል። እመኚኝ፣ ነጋ ካወቀ ያልቅልናል። ችግር ሊፈጠር ስለሚችል መኪና ውስጥ ጠብቂ። መኪናው እሱ አይደለም። የሰሌዳ ቁጥሩን አረጋግጠሻል? ግን ደግሞ አንቺ ያዩሽ መኪና ከዚህ መኪና ጋር አንድ ነው። ታርጋው አንድ አይነት አይደለም። ለምንድን ነው የሚያፈጡልን? ይህ ሰፈር ልጅ አለመሆኑን ገብቷቸዋል። ለዚህ ነው ቤት እንቆያለን። የዚህ ሰፈር ልጅ አለመሆን እንደዚህ የሚያስገርም አይመስለኝም። ትኩረት መሳብ የለብንም። ቢያንስ አረማመድን ቀይር። ቀና እንዴ! የሰፈር ሰዎች ወደውኛል። ችብሱ ስንት ነው? አልቆጠርኩትም። የስንት ላድርግልህ? ሙሉ የሰው ስም ነው። የስንት ልስጣል? ባለ 10።
መኪናው ግን አንቺ ያየሽው እንዳይመስል ነበር የነገሩት። ይመስላል ግን አይደለም። እና ምንም ተስፋ የለውም እያልሽ ነው? ተስፋ ለመቁረጥ ግን ቸኮልሽ። በአንድ ሙከራ ተስፋ መቁረጥ የለብሽ። ግን ምንም ፍንጭ የለኝም ስንዱ። እሱን ለአባዬ ተይለት። ያን ውሻ የገባበት ገብቶ ያገኝልሻል። ደግሞ እኔም አለሁልሽ። ነጋ ስለተባለው ሰው መረጃ መፈለግ አለብኝ። ስለ እሱ የሚያውቅ ሰው ታውቃለህ? የደሊና ያክስት ልጅ ግን እንደሚያውቀው ነግራኛለች። ነጋ የተባለው ሰውዬ እስካሁን አስፈሪ ቢሆን ኖሮ ስለ እሱን ሰማ ነበር። ግን እንደ ጅብ ለሊት የሚሄድ ፈሪ መሆናል። አይዞሽ ብሌንዬ፣ ፈልገን እናገኘዋለን። አመሰግናለሁ። ስንዱን በማግኘት እድለኛ ነህ ሰለሞን። ጀባ ምን አዲስ ነገር አለ? ጋሽ ይሄ ነው መኪናው? አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እስቲ የቱ ነው? በቃ በየጋራዡ ቤት ሄደን ፈልገን እናገኘው። የቀረም ቦታ የለም። ድጋሚም ቢሆን ያ ጊዜ ከማባከን ውጭ ምንም ተስፋ የለም። እጃችንን አጣጥፈን እንቀመጥ ነው የምትሉት? የጌታቸውን ገዳይ ማግኘት ደግሞ የጌታቸውን ገንዘብ አያስመልስንም። እባካችሁ ነፍሱ ትረፍበት። ምን ነው? ምን ሆነ ነው? ሉል የዚህ ሰፈር ጓደኞች ናቸው። ፓስፖርትሽ ታድሷል? እኛን ተው፣ አሳልፍም። ዋና አሳልፋ። ሉል ምን እየሆነ ነው? ጓደኛ ሀዳ አለበት። አባቱ የቤተሰቦቻችንን ገንዘብ በልቶ። ስማ፣ አባቴ ላይ ዘረፈው ገንዘብ ሳትቀጥ ወዴትም አትሄድ። አሁን ማንም ያደርጋል። የሌባ ሌባ አልኮል መፍትሄ ሌላ መፍትሄ አለ? ይበቃሻል። ችግሬን ድረስ እንኳን ፍቀድልኝ እስኪ። አንቺ ከችግርሽ ትበልጫለሽ። የባለቤቴን ገዳይ ማግኘት አልቻልኩም። የልጆቼን ህይወት መመለስ አልቻልኩም እና መጠጣት ይነሰኝ። ንግግርሽ እያስከፋኝ ነው። እባክሽ ቤት ሂጂና አረፍ በይ። ቤት? እኔ መሆን ያለብኝ ቦታ ነኝ፣ እንደኔ ተስፋ ከቆረጡ ሰዎች ጋር። ይበቃል። ከዚህ በላይ ልታገስሽ አልችልም። ወንጀለኛ ማግኘት ከባድ ነው፣ ግን አልተውም። ምን እያልሽ? ወንጀለኞች ተምለጭላጮች ናቸው። አይን ስር ቁጭ ብለው ይደበቃሉ። መሰሪን ለመያዝ ደግሞ እንደ መሰሪ ማሰብ አለብን። ወንድምሽ ደውሎልኝ ነበረ።
እሺ ምን ልርዳሽ? ስለ አቶ ሰዋይ ሰሌዳ ቁጥር የላኩልሽ መልእክት ይደርስሻል? አዎ፣ እዚህ ሰፈር ከሱ ሰሌዳ ቁጥር ጋር የሚመሳሰል አንድ መኪና ብቻ ነው ያለው። የአቶ ዙም ባለቤት እየፈለግኩኝ ነበረ። መኪናውን ለመለየት አብረሽኝ ብትመጪ ነበር። እንደመሻ አልቀር። ቤተሰቦቼ እንደሚጠብቃችሁ ንገራችሁ። ሌባ ልጅ ሌባ ማንም ያደል። አንተ እንደዚህ ጆተን ያችልም እንዴ? አቃውቀን ተሸነፍኩል እንዴ እንዴ ይሄ እንደዚህ እየተመታይተው ጥለው ልትሄድ ነው? አባ ኧረ በቃ ተውት ነው